ጥሩ ፊልሞች ሀሎ የኔም ቤት የልጄና እንዴት ነሽልኝ? ዳዊት? አዎ ዳዊት ነኝ። የልጄና ልጄ ደህና ናት። ስለምን ልጅ ነው የምታወራው ዳዊት? በተደጋጋሚ ነግሬሃለሁ፣ ስስት ያንተ ልጅ አይደለችም። እንዴ ቆይ ለምንድን ነው የማትወኝ? አንቺንማ ከተውኩሽ ቆየሁ። ልጄን ግን በምን አቅሜ ልተዋት? ደግሞ ምን ነው አልናፍቅሽም እንዴ? መቼም አትናፍቅኝ። ደግሞ ስልክን አላነሳ ስል ስልክ እየቀየርክ መደወል ጀመርክ። ተረጋጊ እንጂ አትቆጪ። የአንድ ልጄ ናፍቆት አላስቀምጣል። ሰማኛለህ ዳዊት፣ ከምወደው ባሌ ልጅ ወልጄ በሰላም እየኖርኩ ነው። ስለዚህ በቃ ተወኝ፣ አትረብሸኝ ዳዊት። በፈጠረ ይዣሉ ለምን በቃ እኔን ተወኝ። እኔ እኮ የአባትነት መብቴን በጸባይ እንደተማረ ሰው ነው የጠየቅኩሽ። ሰማኛለህ? ቆይ ልጅቷን ከማን እንደወለድኩኝ እኔ ነኝ አይደለም የማውቀው። ከዚህ በኋላ ስልኬ ላይ እንዳትደውል፣ ደግመህ ትደውልና ካለዛ ምን? ካለዛማ አሳያለሁ። እሺ
ወይኔ ተበላው። የማዘር መድኃኒት መግዣ ተበላው። እናቴ መሞቷ ነው። ግዴታ ዛሬ መድኃኒት ማግኘት አለብኝ። ወይኔ ተበላው። አስረብሽ የግድ እኮ መድኃኒት ማውጣት አለባት። የብረዛ ትሞትብኛለች እናቴ። እኛ ምን አገባን? መጀመሪያ ስለ እናት ማሰብ የነበረብህ አስነ ቀላል እንቀጥል። እውነቴን ነው። የልጄ እናት ዳዊት? አዎ ዳዊት፣ የልጄ እናት። ልጄ ደህና ናት። በተደጋጋሚ ነግሬሃለሁ፣ ስስት ያንተ ልጅ አይደለችም። እንዴ ቆይ ለምንድን ነው የማትተወኝ? አንቺንማ ከተውኩሽ ቆየሁ። ልጄ በምን አቅሜ ልተዋት? ደግሞ ምን ነው አልናፍቅሽም እንዴ? ልጄ በምን አቅሜ ልተዋት? አምላክ የረፈደን ሰው እንዳይሆንብኝ እርዳኝ። ግራግር ወይኔ የማዘር መድኃኒት መግዣ ተበላው። እናቴ መሞቷ ነው። ምን ሆናለች? ወይኔ የግድ እኮ መድኃኒት ማውጣት አለባት። የብረዛ ትሞትብኛለች። ያው ናገባ ግራግር ግባ ተጫወት። መጨረሻችን አሁን ባሌ ነው የሚጫወተው። ምን ተጫወታ? ወይኔ 2500 ብር ተበላው። ወይኔ የእናቴ መድኃኒት መግዣ። ኤልያስ በእናትህ አበድር። እናቴ ትሙት ነገ እሰጥሃለሁ። እናቴ ልትሞት ነው ኤልያስ። እናቴ ትሙት። ምን አገባኝ ታዲያ? ደግሞ እናቴ ትሙት ይላል እንዴ? እናቱን ራሱ ገሎ አታፍርም እንዴ? እናትን አንተ እንደገደልካቸው ቁጥር እሺ እውነትህን ነው። በገዛ እጅህ ነው እናትህ የገደልካት። ስጡኝ። እሺ አዎ እናታታት ለሰበናት ልጅ አስወጣለኝ እንዴ? ረፋንታ አትረብሻል። አብሺ ዘጋጀል 50 ብር ላክልኝ። 50 ብር? አዎ አብሺ። ድፍት ትላለህ እንጂ 5 ሳንቲም አልክልም። እሺ ታዲያ ያቆ በግራ ገባ ራሴን ነው ማጣው። ትጸጸታላችሁ። እሺ
ኤልያስ እናቴ ልትሞት እኮ ነው። ኧረ እባክህ ውጣልኝ፣ እንደውም ውጣ። ምን የዳዊት የከፈለ አይመስልም እንደዚህ ቁጭ ብሎ እዚህ ጨቀጨቀናል። ሲተረመረ ሲትሽ ሲተረመረ ድብን በላ ሲተረመረ ብን ድብን ይሩጣ። እንደውም ከእናትህ ቀድማ አንተ ብትሞት ይሻላል። እኛ ምን የሚጠቅመን ነገር አለ? መድብ ወይኔ እናቴን ገደልኳት፣ እናቴን ገደልኳት። ወይኔ እናቴ ልትሞትብኝ ነው። ወይኔ በገዛ እጄ እናቴን ገደልኳት። ኤልያስ ምን አገባኝ ታዲያ? ይሄ ልጅ ይዛል ራሱ ነው የራሱ ጉዳይ። ለምን ጥቅል አይልም አይባልም። ኤልያስ እናቴን ተሙነ ገሰጣ ነው አበድረኝ። ምን ሆነ አላት? ውጣልኝ ወደዛ። ደብል ቦነስ ማለት ነው። ኤልያስ ጅንቅላት አንተ ሰውዬ ሂሳብ እየበዛበት ከዚህ በኋላ አልቀርም። አቧስ በጅስ በእናትህ ነገ ደሞዝ ይሰጣል። ምን ሆነ አለ አንተ? መጠጡን ከወንዝ የምቀደው መሰለህ እንዴ? አይቻልም። አንተ በዚህ በለካ የቀዳ እንዴ ግን እንዴ ቅጠሉ እንዴ መንከፍል አንተ ቀልድ አባይ ደፋ ቀና እዚህ አንቺን እያስተናገርኩ ልጆቼን ማሳደግ በዚህ አይቻልም። ቦነስ ተስፋራ ይቀጥል። እሺ ደግሞ ምን ፈልጋለሁ እንዴ? መድብ ወይኔ ጉዴ! ወይኔ ወይኔ ጉዴ! ወይኔ ጉዴ! ወይኔ 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 ተበላው! ወይኔ እናቴ! ወይኔ እናቴ! ወይኔ ተበላው! ወይኔ ወይኔ ወይኔ
እኔ ወተት ሉናት እንዳታጣው ነው ስለ ታንደ የነጀሰች ነጃሳ አቤት ምን ፈልገሽ? ኧረ በፈጠረክ ልጄ በረሃብ ልትሞትብኝ ነው። ቤት ውስጥ የሚላስ የሚቀመስም ነገር የለም እኮ ተፈሪ እባክህን። ታዲያ ተጠራችሁ እንዴ? እኔ ምን ላድርግሽ? ምን በልቼ ላጥፋት ተፈሪ? ሙሉ ቀን እኮ ምንም ነገር አልበላሁም። ባዶ ቆዳዬን ስትታገል ነው ያለችው። በፈጠረክ ይዣለሁ። ለእኔ ችግር የለውም። እኔ ወድጄ ነው የገባሁበት። እቺ አብራክ ከፋይ ትንሽ ልጅ አታሳዝንም? ምን አለበት በየጭፈራ ቤት በየመጠጥ ቤቱ የምትዞርበትን ለልጅ ወተት ብትገዛላት ምን አለበት ተፈሪ? ጫጫታው እኮ ይሰማኛል። ለእኔ አይደለም ለሰስትዬ ብለህ እባክህን ተፈሪ፣ ለልጅ ለአብራክ ከፋይ ብለህ ተፈሪ በፈጠረክ ነጃሳ ታስበላኝ። ሄሎ ሄሎ ተፈሪ ልጄ La 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 la. Dove? ትቀጥላለህ? ሻቡሽ አስመጣኝ። አስመጣኝ? አስመጣኝ። በምን ላስመጣ? ኤልያስ አበድረኝ። ነገ ደሞዝኛ እንዴ ይስጣል? ጭራሽ በቃሽ አንድ ብር ነው አላችሁ ነው በዚህ ስልክ ነች። በነገራችን ላይ ይህ ስልክ ብር ያወጣል ብለህ እኮ እኔ ላንተ ነስ ነበር ቁማር ከሚጫወት ያቺ ጨቅላ ልጁንና ሚስቱን በስነ ስርዓት አያኖርም ነበር።
በድሩ አንድ የቆርቆሮ ወተት፣ 4 ዳቦና 1 ፓስታ። ሂሳብ በቅድሚያ። ምን ነው በድሩዬ ተጠራጠርከኝ እንዴ? ነገ ባለቤቴ ደሞዝ ነው ራሴ ይዤ ልመጣል። ቀላጅ የሚባል ነገር የለም ሰናይት፣ ይሄ ስራ ነው። ስንት ወር ሙሉ የወሰድሽውን ዱቤ መች ከፈልሽኝና ነው? እመኔን በድሩዬ ነገ ያለብኝን ዕዳ ሁሉ አዘጋጅልኝና ራሴ መጥቼ እከፍልሃለሁ። ተንቀሳቀሺ። ቀላጅ ምን ትላለች? ከዛ ሰካራም ባልሽ ብር ተርፎ ነው ለኔ ዱቤ መከፊው? ያለፈውን ይኸውልሽ አፉ ብዬሻለሁ። ከዚህ በኋላ እንዳመጭብኝ ሰናይት በፈጠረሽ። አላሁ አክበር። ይኸውልሽ ለዚህ ጨቅላ ልጅ ስል ነው ይሄን የምሰጥሽ። ያለፈውን ዱቤ አፉ ብዬሻለሁ። እሺ በድሩ በጣም አመሰግናለሁ። ሰናይት እባክሽን ከዚህ በኋላ ሱቄ እንዳመጭብኝ፣ በገንዘብሽም ቢሆን እንድትገዢ አልፈልግም። እኔ ሱቅ መተሽ። እሺ በድሩ ሁለተኛ አልመጣብህም። እና ደግሞ የምር ስላደረግልኝ ነገር በጣም አመሰግናለሁ። በዚህ ጨቅላ ልጅ ስልኮኛ ተሰቃየን እኮ። ለነገሩ አንቺም ወደሽ አይደለም። አላህ ያግዝሽ። አጀሬት እኔ በራብ አንጀቴ ተጣብቆ ጨጓሬ ይጮሃል። አንቺ ትበያለሽ። ለመሆኑ ኬት አምጥተሽ አንተ እያለህ ምንም የማይመለከተው ምስኪኑ ባለሱቁ በድሩ አዝኖ ይህን ፓስታ ሰጠኝ።
ሴትና ድመት ምቾታችሁን ትወዳላችሁ። ከበድሩ ጋር ግን የሆነ ኮሚኒኬሽን ሳይኖርሽ አይቀርም። የሆነ ኮሚኒኬሽን አለ። እኔ ግን ደስ አለ እንጂማ በበዛ። አረ በየትኛው ውበት ያማልየው በእናትህ። ይሄ በረሃብ የገረጣና ሰው ፊት የማይቀርበው ፊቴን ይዤ ነው እንደዛ ማደርገው? በቃ አንተ ትንሽ እንኳን ህሊና አይሰራም አይደል? አንተ ጭንቅላትህ ባይሰራ የልጅ ለቅሶ አሳዝኖት የኔ ህሊና ወቅሶት ነው ይሄ ደረቅ ፓስታ የሰጠኝ። ለነገሩ አንተ መቼ ልጅ ለቅሶ ይሰማሃል? ቢሰማህስ በየትኛው ህሊና ታስታውሰዋለህ? በቃሽ። ያ ጉድ ሰተሽና ጀምሪ። አሁን እኔ ገብቼ መተኛ ስማ፣ እሺ የት አለ ልጅቷ አስቤዛ? የት አለ ልጅቷ ወተት? የለም እንደዚህ ቤዛ የለም በለ የተረኩት የት ነው? የለም እኔ ልጨክን ችግር የለውም። እንዴት ከአብራክ ከወጣችሁ ከዚች 3 ወር ጨቅላ ላይ እንደዚህ መጨከን አቅሙን አገኘ? ፈልግ አይደለም እኮ በእኛ ፍቃድ አይደል እንደዚህ ምድር ላይ ያመጣናት። ሲርባት ትንሽ እንኳን አይሰማህም? ተፈሪ ስስት በረሃብ አይናችን እያየ ትሙት ትሙታ እኔ ምን አገባኝ? ትሰሚያለሽ? ይሄ ነገር ቀድሞ እንዳይመጣ የውልድ መቆጣጠር አትውጪም ነበር ወይስ እኔ ተፈሪ እንድውጥልሽ ነው የፈለግሽው? መርዝ ያስውጥሽ። አንዳለችኝ ከምላት አክስቴ እወድሻለሁ በሚል ከልካሻ ምክንያት እዚህ ማይረባና ዳቆሮ የሆኑስ ቤት ውስጥ አስቀምጠ ከህልሜ እንዳልሆን ከምንም እንዳልሆን አድርጋ ሳስረቆች አደረከኝ። እግርሽን ፍቺውና ሂጂ። ማን ከለከለሽ? የከለከለሽ አለ? አንተ አሁን አባት ተብለህ ነው አይደል የምትጠራ? አንድ ቀን እንኳን የልጅህን ቅርሻት ሳትጠር ጠረኗ ምን እንደሆነ የማታውቅ አሁን አንተ አባት ነህ። እሺ ቆይ እኔ ምን ላድርጋት? መልሼ ልዋጣት? ቆሻሻ ቦታ ጣት ወይ ለሰው ሲያት ምን አከበ? አታስጨንቅኝ። እኔ ልጄን ነው ቆሻሻ ቦታ የምጥላ? ልጄን ነው ለሌላ ሰው የምሰጣት? አልገባኝም ተፈሪ። ቆይ ከቀን ቀን ምን እየሆንክ ነው ያለው? እኔ ግን ተፈሪ በጭራሽ አላውቀውም። ሁሉንም ማድረግ የምችል ተፈሪ የተባልኩ ወንድ ነኝ። ተፈሪ ነኝ። ተፈሪ ታውቂያለሽ? ተፈሪ ምፍራ አለ ደቀቀ። አንቺ ደግሞ ሴት ነሽ። ሴት ነሽ አንቺ። ሰምኛለሽ? ረፊ አዎ እኔማ ሴት ነኝ። አንተ ግን ወንድ ነው። እኔ መጣሽ እኔ ነው ወይ እኔ ነው ወይ